ስለ ሀይሚ ማስረዳት አይጠበቅብህም ዳኒ ተብዬው ማለት ነው። እኛ ጨረቃዎችን ጠንቅቀን እናውቃቸዋለን። ጠንቅቀን ማለት ነው እናውቃቸዋለን። አይደለም ልታስረዳን እኛ እናስረዳሃለን ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ሰኒ ቤተሰቦች፣ እንደምናመሻችሁ እንደምንቆያችሁ፣ ሰላማችሁ እያላችሁበት ብዝት ይበልልኝ። እንግዲህ ዛሬ ጨረቃዎቹ አልመጡም። ስላልመጡ ደስ ብሎኛል የምር ከተጨቃጨቁ የሚመጡ ቢቀሩ ይሻላል። እና ትንሽ እስኪ የራሳቸው ጊዜ ይስጡ። ሁለቱም አልመጡም እና ደስ ብሎኛል። እንኳንም አልመጡ። ግን አንዱ እባብ መጥተዋል። እባብ እንበለው። እባብ ግን ያው ተንኮል ነው፣ ተንኮለኛ ነው። ካገኛችሁ ይናደፋል። አሁን እነሱ እንትና ዳኒ እየነደፋቸው ነው። በደካማ ጎን ገብቶ እየነደፋቸው ነው ማለት ነው። በሀይሚ በኩል ገብቶ ማለት ነው። አሁን የዳኒ የአይምሮ ጥበት ነው ያየሁበት። አይምሮ ምን ያህል የወረደ እንደሆነ ነው ያየሁበት። የምር ጓደኞቹ እኮ በጣም ስማርት ሆኑ ጓደኛ ናለው የእሱ ጓደኛ ማለት ነው። ግን የቃላቶቹ አጠቃቀም ራሱ በእነሱ ሩቦ ኑሱ የለም እንደነሱ ማለት እንደ ጓደኞቹ ማለት ነው። የሚያወራው ይሆናል አይደለ? ልጅ ራሱ እንደዚህ ያወራል ምንም ማለት ነው። አንተ ከህይወታቸውን ውጣላቸው። ይልቁንም በዚህ አይነት ጊዜህን ከምታጠፋ የራስን ከጓደኞችን እንደ በፊቱ ብትቀጥል ይሻላል። እንዲህ አንተ ኮሜንት አታነብ? ይህ ሁሉ ስድብ እየተወረደብን አይደብርህም? እና የምር የምትወዳትን ከሆነ ከሚስት ጋራ ተጠራርጋችሁ ውጡላቸው። እሱም እያለክ ነው ከኛ ህይወት ለምንድን ነው የማትወጣው እያለህ እኮ ነው። እና ከሀይሚ ራስ ውረድ። ሀይሚ መቼም ለአንተ ልትሆን አትችልም፣ መቼም ማለት ነው። የእንጀራ ሁሉም የተዘጋጀለት እንጀራ አለ አይደለ? የተዘጋጀለት እንጀራ ነው የሚበላው። የማንም እንጀራ ማንም አይበላውማ። እና ይሄንን የወረደ አስተሳሰብህን እኔ እንጃ። ዛሬም በዛ ቦታ ነው እንዴ? ያንን ቦታ ስታወራ አንተ ወንድ አይደለህ እንዴ? እዛ በቃ እኔ ንጹህ ነኝ አልኩ እኮ። እኔ ንጹህ ነኝ፣ እኔ ከደሙ ንጹህ ነኝ፣ እኔ ጻድቅ ነኝ፣ እኔ ኃጢአተኛ አይደለሁም እያልክ እኮ ነው። አይደብርህም? በየደቂቃው ኃጢአት እየሰራህ እኔ ንጹህ ነኝ፣ እኔ ጻድቅ ነኝ ስትል የእውነት ማንንም ልታጃጅል አይችልም። ይሄ ሁሉ እንትን መሄድ አይጠበቅብህም ነበረ፣ ፈጣሪህን ብትፈራ ማለት ነው። እነኝህ ልጆች ያ የመሰለ ፍቅራቸውን አሻከርከባቸው ገብተህ ማለት ነው። እና እነሱ ይተማመናሉ፣ ሁለታቸው እምነት አላቸው። ሀይሚም በጣም ነው የምታምነው። አሁንም ሳታምነው ቀርታ አይደለም። ብሩኬም በጣም ነው የሚያምናት። አንተ ጋር ብትሄድም መቼም አይጠረጥራትም፣ ሊጠረጥራትም አይችልም። ሁለታቸውም እምነት አላቸው፣ ይተማመናሉ። የነሱ ይህን ነገር ነው እናንተ ብድ ያደረጋችሁ ማለት ነው። እና አትበዱ፣ አትመቀኙ። መቀኘት የሰይጣን ነው። የማንም የህይወት እንጀራ አጋሩ የተዘጋጀለት አለ። የማንም ባል ወስዳችሁ ባላችሁ ልታደርጉ አትችሉ። የማንም ሚስት ሰርቃችሁ ወስዳችሁ የራሳችሁ ሚስት ልታደርጉ አትችሉ። ቢኮስ የእህል እንጀራ ስለሆነ ማለት ነው። ጉራጌ ምን ይላል መሰላችሁ? የሰብ ለብስ ለበስኩም ደማይል ግዴ ይቢው። እናንተም ከህይወታቸው ውጡ፣ በቃ ውጡ፣ የእውነት ውጡልኝ። ሰለቻችሁን እኮ እኛ ራሱ እንዴት በቃ አለ አይደለ? እኔ እንጃ በስማም በጣም ነው የምታበሳጩት፣ የምታናድዱት። እኔ እንጃ አንዱ አይሻልም እንዴ? አንዱ አይሻልም? ዳኒ ተብዬው ውጣ። ስለ ሀይሚ እዚህ ልታብራራልን አይደለም። እኛ ሀይሚ ጠንቅቀን እናውቃታለን፣ ጠንቅቀን ማለት ነው። ጨረቃዎቻችን ጠንቅቀን እናውቃቸዋለን። እና ከነሱ ብትወጣ ፈምሰሃል እኮ አሁን እንድቤል ጨረቃዎች ፈመስክ፣ 100 ሺህ ገባ። አሁን የሌላ ጨረቃዋን ልደት ደርሷል። 200 ሺህ ታክብርበት። ኦልሬዲ ድራማችሁን መጨረሻ ደርሷል ብዬ አስባለሁ። ከዚህ በኋላ ምናምን እያለ ነበረ፣ አምልጦታል ማለት ነው። እና ከህይወታቸውን ውጣ። አንተ እስኪ ውጣላቸው።
እስኪ አስታርቃቸው፣ እስኪ ተሞገስ፣ የእውነት ተሞገስ እና ተው። አሁንም ብሩኬ አንተ ተሸነፍ። የምር ሴት ልጅ መባበልን ትፈልጋለች። አሁን ሀይሚዬ እንደዚህ እየሆነች ያለው የእውነት ፍቅር ነው፣ እመኝ ፍቅር ነው እንደዚህ እያደረጋት ያለው እና እሷ በቃ ይሆናል አይደለ ልትገኝለትም አልቻለም ማለት ነው። ሁለቱም እልህ ውስጥ ገብቷል። አልሸነፍም አትሸነፊም በሚል ማለት ነው። አሁን እሱ ፓፑላይት እያወራ በቃ ይሆናል አይደለ ሌላ ጊዜ በሚያወራት ወሬዎች በፍቅር እንዲለስለስ ብሎ ቢያወራት እመኑኝ ትመለሳለች። እና ብቡ ተሸነፍ በቃ ከካሜራ ጀርባ አባብላት። የእውነት የሆነ ሙቪ ጋር ተናገረችው ነገር አለ። ከሙቪ ሀዩን ፕራንክ ያደረጓት ጊዜ ማለት ነው። ሀዩ ሲያቅፋት ሙቪ የሆነ ነገር ይቀላል አይደለ ሲታቀፍ ሲላት፣ አዎ በጣም ነው እንትን የሚለው ብለዋለች። ሶ ያችን ነገር ትዝ ብላኛለች ዛሬ ማለት ነው። አሁን እና ብቡ ተሸነፍላት፣ በቃ አቅፈ አባብላት፣ በቃ ተሸነፍላት። አንተ ተሸንፈሃል፣ አሁንም ተሸነፍላት። እጅ አትስጥ። ይህንን ልጅ የእውነት ከአንተ መለየት ነው የሚፈልገው። እሷ ስለ እሱ አያገባኝም ምን አሰበ እንደሆነ አላቅም ብላለች። እና ስለዚህ አንተ